ሰላም እንደምን ቆያችሁ ክብራትና ክብራን ውድ የዩቲዩብ ቤተሰቦች እንግዲህ በትናንትናው ዕለት አሜሪካና ኢራን ሲጨፋጨፉ አድሯል ይለናል የተለያዩ መረጃዎች ከተለያዩ ድረገጾች እንደሚያሳዩት ከሆነ በተለይም ኢራን ወደ ውይይት ካልተመለሰች የኃይል ማመንጫዎቿና ድልድዮቿን በድጋሚ እንደሚመቱ ፕሬዝዳንት ትራምፕ አስጠንቅቋል። ይህንና ሌሎች መረጃዎችን ይዘን ወደ እናንተ እናደርሳለን። አዳዲስ መረጃዎች እንዲደርሳችሁ የደውል ምልክቷንና ላይክ ማድረጓን እንዳትረሱ እንላለን። ወደ ቀደመው ዜናችን እናልፋለን። ኢራን ወደ ውይይት ካልተመለሰች የኃይል ማመንጫዎቿና ድልድዮቿ እንደሚመቱ ፕሬዝዳንት ትራምፕ አስጠነቀቁ። ኢራን ወደ ውይይት ካልተመለሰች የኃይል ማመንጫዎቿና ድልድዮቿ ላይ በቀጣይ ሳምንት ጥቃት እንደሚሰነዘር ፕሬዝዳንት ዶናልድ ትራምፕ አስጠነቀቁ። ትራምፕ ይህንን ያሉት ከፎክስ ኒውስ ጋር ባደረጉት ቃለ ምልልስ ሲሆን በሆርሙዝ ወሽመጥ የሚያልፉ መርከቦች 20% ክፍያ እንዲፈጽሙ ያቀረቡትንም ሐሳብም ሰርዘዋል። ኢራን ወደ ውይይት ካልተመለሰች የኃይል ማመንጫዎቿና ድልድዮቿ ላይ በቀጣይ ሳምንት ጥቃት እንደሚሰነዘር ፕሬዝዳንት ዶናልድ ትራምፕ አስጠነቀቁ። ትራምፕ ይህንን ያሉት ከፎክስ ኒውስ ጋር ባደረጉት ቃለ ምልልስ ሲሆን በሆርሙዝ ወሽመጥ የሚያልፉ መርከቦች 20% ክፍያ እንዲፈጽሙ ያቀረቡትን ሐሳብም ሰርዘዋል። ትራምፕ በኢራን ወደቦች ላይ የጣሉት እገዳ ግን ባለበት እንዲቀጥል ተናግረዋል። በቀጣይ ሳምንት ነገሮች የከፋ ይሆኑባቸዋል። ወደ ድርድር ጠረጴዛው የማይመለሱ ከሆነ የኃይል ማመንጫዎቻቸውን እናፈርሳለን፣ ድልድዮቻቸውንም ደግመን እናፈርሳለን ብለዋልም። የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ባለስልጣን ቮልከር ቱርክ ትራምፕን ዛቻ ኮንነዋል። ትራምፕ በኢራን የሲቪሎች መሰረተ ልማት ላይ ጥቃት ለማድረስ መዛታቸው በዓለም አቀፍ ሕግ የተከለከለ መሆኑን ገልጸዋል። አክለውም ሆን ብሎ ንጹሃን ዜጎች ላይና መሰረተ ልማት ላይ ጥቃት መፈጸም የጦር ወንጀል ነው በማለትም አክለዋልም። ኢራናውያን በበኩላቸው የኢራን ፓርላማ አባላት ለመሪያቸው ግድያ የሚወሰድን የበቀል እርምጃ እንደሚደግፉ አሳወቁ። ከ180 በላይ የኢራን ፓርላማ አባላት አገራቸው በአሜሪካና በእስራኤል ጥቃት የተገደሉትን ጠቅላይ መሪ ደም ለመበቀል በምታደርገው ሁሉ በአንድነት እንደሚቆሙ ቃል ገቡ። አባላቱ በጻፉት ደብዳቤ የአገሪቱ ታላላቅ የሃይማኖትና የመንግስት አካላት የአገሪቱን መሪ የገደሉትን መበቀላቸው አስገዳጅ ነው የሚል ውሳኔም አስተላልፏል። ለሚወሰደው ተግባራዊ እርምጃ ሙሉ ድጋፋቸውንም እንደሚሰጡም አሳውቋል። አሜሪካና እስራኤል ባለፈው የካቲት ወር መጨረሻ ለወራት የዘለቀውን ጦርነት በኢራን ላይ በከፈቱበት የመጀመሪያ ዕለትና ከዚያ በኋላ የጠቅላዩ መሪም አያቶሌ አሊ ካሜኒ እና ሌሎች በርካታ የፖለቲካ እንዲሁም ወታደራዊ መሪዎች ተገድለዋል። ጠቅላይ መሪው ከተገደሉ ከ4 ወራት በኋላ ስንብትና ቀብር ባለፈው ሳምንት ለቀናት በዘለቀ ከፍተኛ ስነ ስርዓት ተካሂዷል። የኢራን ባለስልጣን በሚሊዮኖች የሚቆጠሩ ሰዎች ታድመውበታል ባሉት የስንብት ስነ ስርዓቶች ላይ የተገኙ ኢራናውያን ለተፈጸመው ግድያ መንግስታቸው የበቀል እርምጃ እንዲወስድ አበክረው ጠይቀዋል። ለዚህ ዋነኛው ኢላማ ናቸው ያሏቸው የአሜሪካ ፕሬዝዳንትን ስምና ምስል ይዘው ነበር። በተያዘም ኢራን ፕሬዝዳንት ትራምፕን ለመግደል አዲስ እቅድ ስለማውጣቷ እስራኤል አገኘውት ያለችውን መረጃ ለአሜሪካ መስጠቷን ዎል ስትሪት ጆርናል ጋዜጣ ባለፈው ሳምንት ዘግቧልም። ፕሬዝዳንት ትራምፕም በድጋሚ ከኢራን በስተቀር ለሁሉም መርከቦች እንቅስቃሴ ክፍት ነው ሲሉም በሰሞኑ ማሳወቃቸው ይታወሳል። ፕሬዝዳንት ዶናልድ ትራምፕ ወሳኝ የነዳጅና የጋዝ መተላለፊያ የሆነው ሆርሙዝ ወሽመጥ ከኢራን መርከቦች በስተቀር በሌሎች ሀገራት ለሚደረጉ የባህር ጉዞዎች ክፍት ነው ብለዋል። ፕሬዝዳንቱ በትሩዝ ማህበራዊ ሚዲያ ገጻቸው ላይ ባሰፈሩት ጽሑፍ ሆርሙዝ ከኢራን በስተቀር ለሌሎች ሁሉ የመርከቦች እንቅስቃሴ ክፍት ነው ብለዋል።
ፕሬዝዳንቱ የኢራን መርከቦች በመተላለፊያ እንዳይንቀሳቀሱ ያገሩት ወደ ሙሉ ውድመት እያመሩ ባሉት ውሸታም ጠበኛና አደገኛ መሪዎቿ ምክንያት መሆኑንም ጠቅሷል። ጨምረውም ለአሁኑ እቀባው የየትኛውንም አይነት የኢራን ጭነቶችን ይዘው ከኢራንና ወደ ኢራን ወደቦች የሚጓዙ መርከቦችን ብቻና ብቻ የሚመለከት መሆኑን ነገር ወደ ሙሉ እቀባ እንደሚሸጋገርም አመልክቷል። በተያያዘ ዜናም እስራኤል ለማንኛውም የኢራን ጥቃት የምትሰጠው ምላሽ እጅግ አረመኔያዊና ኃይለኛ እንደሚሆን ኔታንያሁ ተናግረዋል። የእስራኤል ጠቅላይ ሚኒስትሩ ቤንያሚን ኔታንያሁ ኢራን አስቀድማ ጥቃት የምትፈጽም ከሆነ አገራቸው የምትሰጠው ያጸፋ ምላሽ ከዚህ ቀደም ከነበረው በበለጠ እጅግ ኃይለኛ እንደሚሆን አስጠንቅቀዋልም። ለኢራን መሪዎች ይህንን እናገራለሁ፣ የምታጠቁን ከሆነ አሁን ነገሮች ዝም ማለታቸው ላይ እንዳትተማመኑ ሲሉ ማህበራዊ ሚዲያ ገጻቸው ላይ በለጠፉት ቪዲዮ ተናግረዋል። ከዚህ ቀደም ኢራን ጥቃት ስትፈጽም የተወሰደው አጸፋ ቀድሞውኑም ኃይለኛ የነበረ ቢሆንም በቀጣይ የሚኖረው የእስራኤል ምላሽ ግን ተመሳሳይ እንደማይሆን ገልጿል። አበክረውም የቀጣይ እርምጃው ፍጹም የከፋ ሊሆን እንደሚችልም ጠቁሟልም። አንድ አካል ሲያጠቃን በሁለት እጥፍ መልሰን የማናጠቃባቸው ቀናት አልፏል ሲሉም ተደምጧል። ይህንን በኢራን የክፋት ጥምረት ላይ አድርገዋል። ሊጎዳን በሚፈልግ ማንኛውም አካል ላይ ማድረጋችንን እንቀጥላለን፣ የምናደርገው እንደዚያ ነው በማለት በቪዲዮ መልእክታቸውም ተናግሯል። ሌላው በትናንትናው ዕለት በኦማን ባህር ዳርቻ መርከብ ላይ ጥቃት ከደረሰ በኋላ በኢራን ከተሞች ላይ ፍንዳታ ተሰምቷል ይለናል። የሚወጡት ዘገባዎች እንደሚያመላክቱን ከሆነ የኢራን የሲቪል ኒውክሌር ጣቢያ በሚገኝበት ቡሼሄር ከተማን ጨምሮ በተለያዩ የአገሪቱ ከተሞች ፍንዳታዎች መሰማታቸውን የቴሄራን የመንግስት መገናኛ ብዙሃን ዘገቡ። ሌላኛው የወደብ ከተማ ባንዳር አባስና አባዳን ከተማም እንደተመቱ ተገልጿል። የኢራን መገናኛ ብዙሃን ዘገባ እንደሚያሳየው ብቸኛው የኢራን የሲቪል ኒውክሌር ጣቢያ በሚገኝባት ቡሼሄር ከተማ ውስጥ በአራት የተለያዩ ቦታዎች ጥቃት ተፈጽሟል። የግዛቱ ምክትል ገዥ ኢሳን ጃሃኒያን በከተማው የሚገኙ የተለያዩ አካባቢዎች በጠላት ተተኳሾች ተመቷል ማለታቸውን በመንግስታዊ የዜና ወኪል ኢርና ዘግቧል። ወደብ ከተማ በሆነው ማሻርም ፍንዳታ መሰማቱን መገናኛ ብዙሃንም አስታውቋል። እነዚህ ጥቃቶች መፈጸማቸው የተሰማው በኦማን ባህር ዳርቻ ላይ አንድ ነዳጅ ጫኝ መርከብ ባልታወቀ የውጭ መሳሪያ እንደተመታ ከገለጸ በኋላ ነው። የመርከቡ ባለቤት የሆነው ኩባንያ እንደገለጸው ስቶልት ማግኒዚየም የተባለው ነዳጅ ጫኝ የተመታው በአረቢያን ባህር ላይ እየተጓዘ በነበረበት ሰዓት ነው። የመርከቡ የሞተር ክፍል እሳት ቢያያዝም የተጎዳ ሰው አለመኖሩ ተገልጿል። በተጨማሪም ኢራን በሆርሙዝ ወሽመጥ ሲወገዙ የነበሩ ሁለት የነዳጅ ጫኝ መርከቦችን መምታቷን አስታውቃለች። በዚህ ጥቃት ህንዳዊ ባህርተኛ መገደሉን ያስታወቀው የተባበሩት አረብ ኤምሬቶች መከላከያ ሚኒስትር እርምጃ ድፍረት የተሞላበት እርምጃ ብሎ አውግዟልም። በሆርሙዝ ወሽመጥ ያለው ግጭት በመባባሱ የነዳጅ ዋጋ በከፍተኛ ሁኔታ ጨምሯልም። በአሜሪካና ኢራን መካከል ያገረሸው ጦርነት በመባባሱ የነዳጅ ዋጋ በከፍተኛ ሁኔታ ጨምሯል። በእስያ ገበያ የነዳጅ ዋጋ ጭማሪ ያሳየ ሲሆን አንድ ብሬንት ድፍድፍ ነዳጅ ዋጋ በ1.9 በመቶ አሻቅቦ በበርሜል $84.87 ደርሷል። በአሜሪካ ገበያ ደግሞ በ2 በመቶ ጨምሮ በበርሜል $79.75 እየተሸጠ ነው። ግጭቱ ተባብሶ በመቀጠሉ ሰኞ ዕለት የብሬንት ነዳጅ ዋጋ በ3 በመቶ ገደማ የጨመረ ሲሆን በ4 ሳምንታት ውስጥ ከፍተኛው ሆኖ ተመዝግቧል። ከግጭቱ ጋር ተያይዞ ነጋዴዎች በሚሰጡት ምላሽ ዓለም አቀፍ የጅምላ ገበያ ዋጋ ከቅርቡ ወራት ወዲህ እየዋዠቀ ነው። አሜሪካና እስራኤል የካቲት ወር በኢራን ላይ ጥቃት ከከፈቱ በኋላ ቴህራን የሆርሙዝ ወሽመጥን ዘግታለችም። ወሽመጡ 20 በመቶ የሚሆነው
የዓለም ነዳጅ ዘይትና የተጣራ የተፈጥሮ ጋዝ የሚተላለፍበት ዋነኛ መስመር ነው። አሁን ላይ የነዳጅ ዋጋ ጭማሪ ቢታይም ሚያዝያ ወር ላይ ከነበረው እጅግ ያነሰ ነው። ሚያዝያ ወር ላይ የአንድ በርሜል ብሬንት ዋጋ $120 ደርሶም እንደነበር ይታወሳል። በሌላ ዜና ዩኬ ሚስቱንና 2 ልጆቹን በመግደል የተጠረጠረው ግለሰብ ተላልፎ እንዲሰጣት ጠይቃለች። ዩናይትድ ኪንግደም በቤድፎርድ ሻየር ሚስቱንና 2 ሴት ልጆችን በመግደል የተጠረጠረውን ግለሰብ ደቡብ አፍሪካ አሳልፋ እንድትሰጣት ጠየቀች። ተጠርጣሪው ዩኬ ተላልፎ እንዲሰጣት ጥያቄ ካቀረበች በኋላ በደቡብ አፍሪካ ፍርድ ቤት ቀርቧል። ኔታቦ ዛንዴ ቲሹማ የተባለችው የ42 ዓመት ሴትና ናታሌና ናላ የተባሉት የ15 እና የ5 ዓመት ሴት ልጆቹ በቤድፎርድ አቅራቢያ ግሬት ዲንሃም በሚገኘው መኖሪያ ቤታቸው ህይወታቸው አልፎ በፖሊስ የተገኙት ሰኔ ወር መጨረሻ ላይ ነበር። እናትና ልጆቹ በደረሰባቸው አካላዊ ጉዳት በሞታቸውን በአስክሬን ምርመራም ተረጋግጧል። አቃቤ ሕግ በ45 ዓመቱ ዶዳና ሚሃይንሲ ቲሹማ ላይ 3 የግድያ ክሶችን አቅርቧል። በጆሃንስበርግ በሚገኘው ማጂስትሬት ፍርድ ቤትም ቀርቧል። ፍርድ ቤቱን ጉዳዩ ለመመልከት ለሐምሌ 22 ተጨማሪ ቀጠሮ ሰጥቷልም። ግለሰቡን ለንደን ከሚገኘው ሂትሮ አየር ማረፊያ ተነስቶ በዱባይ በኩል ደቡብ አፍሪካ መግባቱም ተገልጿል። ከዚያም ወደ ጆሃንስበርግ ከመመለሱ በፊት ወደ ዚምባብዌ መሄዱን ፖሊስ አስታውቋል። አርብ ዕለትም በኪንግስተን ከተማ በቁጥጥር ስር ውሏል። የደቡብ አፍሪካ ፖሊስ ቃል አቀባይ አትሌንዳ ማቴ ከማንቸስተር ኢንተርፖል ለፕሪቶሪያ ኢንተርፖል ጥያቄው መቅረቡን አረጋግጠው ሰነዶችንና ማስረጃዎችን ጨምሮ የተሟላ ጥያቄ በ40 ቀናት ውስጥ እንዲቀርብላቸው እንደሚጠብቁም ተናግሯል። አዳዲስ መረጃዎች እንዲደርሳችሁ ላይክ እና ሰብስክራይብ ማድረግ እንዳይረሳ እንላለን። መልካም ጊዜ